ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን፣ የዕለቱን ዜናዎች ወደ እናንተ ማድረስ እንጀምራለን። እንደተለመደው ሁሉ አበይት ዜናዎችን እናስቀድማለን። መንግስት የተበደረውን ብድር እጥፍ የሚከፍልበት የብድር ስምምነት በፓርላማ አባላት ጥያቄ አስነሳ። ጥያቄ ያስነሳ የብድር ስምምነት ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በሙሉ ድምፅ ተመርቷል። የምክር ቤቱን ውሎ ወደ እናንተ እናደርሳለን። በጋምቤላ ከተማ ከዛሬ ጀምሮ የሞተር ሳይክል ማሽከርከር ተከለከለ። ባለፈው ወር የንጹሃንን ሕይወት የቀጠፈ የሰላም መደፍረስ የገጠመው የጋምቤላ ከተማ አስተዳደር በከተማው ባለው ወቅታዊ የጸጥታ ሁኔታ ተወያይቶ የተለያዩ ውሳኔዎችን ማሳለፉን አስታውቋል። ቦርከና በሰዓቱ መረጃ የተላለፉ ውሳኔዎችን በዝርዝር ያስደምጣችኋል። በእስር ላይ የሚገኙት ጀነራል ጉዑሽ ገብረ ፍርድ ቤት አለመቅረባቸውን የቤተሰብ አባላት ተናገሩ። የቀድሞው የአርሚ 15 አዛዥ ብርጋዴር ጀነራል ጉዑሽ ገብረ በቁጥጥር ስር በዋሉ በአራተኛው ቀን ከቤተሰቦቻቸው ጋር ለአጭር ጊዜ ብቻ እንደተገናኙ የቤተሰብ አባሎቻቸው ተናግረዋል። የጀነራል ጉዑሽ ቤተሰቦች የተናገሩትን ሀሳብ በዝርዝር ወደ እናንተ እናደርሳችኋለን። ሂዩማን ራይትስ ዎች በኢትዮጵያ ከማዕድን ማውጣት ብክለት ጋር በተያያዘ ተጎጂ የሆኑ ህጻናት ፍትህ እንደሚያስፈልጋቸው አስታወቀ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂዩማን ራይትስ ዎች ዛሬ ባወጣው አዲስ መግለጫ በኢትዮጵያ የማዕድን ማውጣት የተሰማሩ ህጻናት ለረጅም ጊዜ የሚቆይ የጤና እክል እንደሚያጋጥማቸው፣ እናቶች ለውርጃ እንደሚጋለጡና ጨቅላ ህጻናትም ህይወታቸው አልፎ እንደሚወለዱ አዲስ ባወጣው ሪፖርት ይፋ አድርጓል። የተቋሙን ሪፖርት በዝርዝር ወደ እናንተ እናደርሳለን። ከውጭ አሜሪካ ከዓለም ጤና ድርጅት መውጣቷን በይፋ አስታወቀች። የዓለም ጤና ድርጅት በበኩሉ አሜሪካ ያለባትን $260 ሚሊዮን የአባልነት መዋጮ አለመክፈሏን አስታውቆ እንድትከፍል አሳስቧል። ከባህር ማዶ በዝርዝር የምንመለከተው የሰዓቱ መረጃችን ነው። መንግስት የተበደረውን ዕዳ እጥፍ የሚከፍልበት የብድር ስምምነት በፓርላማ ጥያቄ አስነሳ። ጥያቄ ያስነሳው የብድር ስምምነት ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በሙሉ ድምፅ ተመርቷል ተብሏል። ኢትዮጵያ ከደቡብ ኮሪያ ኢምፖርት ኤክስፖርት ባንክ ጋር የተፈራረመችው የ$30 ሚሊዮን የብድር ስምምነት በፓርላማ አባላት ጥያቄ አስነስቷል። የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 9ኛ መደበኛ ስብሰባውን በትናንትናው ዕለት ባካሄደበት ወቅት ነው ይህ ጉዳይ የተነሳው። ምክር ቤቱ በዚህ ስብሰባው ላይ የጤና ተቋማትን አገልግሎትና ተደራሽነትን ለማሻሻል ያግዛል ያለውን የብድር ስምምነት ለዝርዝር እይታ መርጦታል። ብድሩ ከደቡብ ኮሪያ ኢምፖርት ኤክስፖርት ባንክ የተገኘና መጠኑም $30 ሚሊዮን ሲሆን የብድር ስምምነቱ በ40 ዓመታት ተከፍሎ የሚጠናቀቅ መሆኑን በሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ መሰረት ኃይሌ ለምክር ቤት አባላቱ አስረድተዋል። የብድር ስምምነቱን በተመለከተም የምክር ቤት አባላት ጥያቄ ያነሱ ሲሆን የብድር ስምምነቱ ላይ የወለድ መጠኑ 0.5 በመቶ ነው። ይህ ደግሞ መንግስት ከተበደረው በላይ መሆኑ ነው፣ ማለትም ወደ $60 ሚሊዮን ይጠጋል ሲሉ ስጋታቸውን ገልጸዋል። አክለውም ብድሩ በሚመለስበት ጊዜ ከብድሩ ይልቅ ወለዱ ይበልጣል፣ ለዚህ ደግሞ ከፍተኛ ጥንቃቄ ያስፈልገዋል ያሉት የምክር ቤት አባላቱ የፕሮጀክቱ ግዢ የሚፈጸመው በኢትዮጵያ መድኃኒት አቅርቦት ባለስልጣን አማካኝነት መሆኑ ለምን አስፈለገ? ምክር ቤቱም ይህ ስራ በዋናነት የጤና ሚኒስቴርን የሚመለከት በመሆኑ አሳማኝ ምክንያት አለ ወይ የሚሉትን ጥያቄዎች የምክር ቤት አባላት አንስተዋል። ሌላኛው የምክር ቤት አባል በበኩላቸው ከአዳዲስ የጤና ተቋማት በተጨማሪ የቆዩ የጤና ተቋማት ላይ ትኩረት ያደረገ ስራ እንዲሰራና አካታች እንደሆነ፣ በተጨማሪም ለበርካታ ጊዜያት ያገለገሉ የጤና ተቋማት ላይ የመታከሚያ መሳሪያዎች እጥረትና ብልሽት ይገጥማል። ይህንን በተመለከተም በክልሎች የሕክምና መሳሪያዎች የጥገና ማዕከል መቋቋም አለበት ብለዋል። ብድሩ የ15 ዓመታት የችሮታ ጊዜና በ40 ዓመታት ተከፍሎ የሚጠናቀቅ እንደሆነም ተገልጿል። በዚሁ መሰረትም ምክር ቤቱ በረቂቅ አዋጁ ላይ ተወያይቶ የጤና ስርዓትን የሚያጠናክር አዋጅ መሆኑን አምነው ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በሙሉ ድምፅ መርጦታል ተብሏል። በሌላ በኩል የሕዝብ ተወካዮች ምክር ቤት ከቻይና ሕዝባዊ ሪፐብሊክና ከብራዚል ፌዴራል ሪፐብሊክ ጋር የተደረጉት የታራሚዎች ዝውውር ስምምነቶችን እንዲሁም ከደቡብ አፍሪካ ጋር የተደረገውን ወንጀለኞችን አሳልፎ መስጠት ስምምነት ረቂቅ አዋጅን አጽድቆታል። ስምምነቶቹ የጸደቁት ምክር ቤቱ ባካሄደው 9ኛ መደበኛ ስብሰባ ሲሆን በምክር ቤቱ የሕግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ እጸገነት መንግስቱ ስምምነቶቹ በውጭ ሀገራት ተፈርዶባቸው የሚገኙ ኢትዮጵያውያን ፍርዳቸውን በሀገራቸው እንዲጨርሱ በማድረግ መልሶ ለማቋቋም የታለሙ መሆናቸውን ገልጸዋል። አክለውም ታራሚዎች ለለመዱት ማህበረሰብ ቋንቋና ባህላዊ አካባቢ በቀረበ ሁኔታ ፍርዳቸው መፈጸማቸው የተሻለ ውጤት ያለው ተሃድሶ እንዲያገኙና ከማህበረሰቡ ጋር በቀላሉ እንዲቀላቀሉ አስተዋጽኦ ያደርጋል ብለዋል።
አዋጆቹ ከዓለም አቀፍ የወንጀል ፍትህ አሰራሮች ጋር የተጣጣሙ ሲሆኑ ዓላማቸውም የወንጀል መከላከል ስራን ለማጠናከር የህግ የበላይነትን ለማስከበርና አጠቃላይ የኢትዮጵያን የፍትህ ስርዓት ውጤታማነት ለማሳደግ ነው ሲል ምክር ቤቱ ገልጿል። በጋምቤላ ከተማ ከዛሬ ጀምሮ ሞተር ሳይክል ማሽከርከር ተከለከለ። ባለፈው ወር ህይወትን የቀጠፈ የሰላም መደፍረስ የገጠመው የጋምቤላ ከተማ አስተዳደር በከተማው ባለው ወቅታዊ የጸጥታ ሁኔታ ተወያይቶ የተለያዩ ውሳኔዎች ማሳለፉን አስታውቋል። በዚህ ውሳኔውም ማንኛውም የመንግስትም ሆነ የግል ሞተር ሳይክሎች ከዛሬ ጥር 15 ቀን 2018 ዓ.ም ጀምሮ ላልተወሰነ ጊዜ ማሽከርከር በጥብቅ ከልክሏል። በከተማው የሚገኙ ባጃጆች አገልግሎት መስጠት የሚችሉት ከጠዋት 1 ሰዓት እስከ ምሽቱ 1 ሰዓት ብቻ እንደሆነም ተገልጿል። በከተማው የሚገኙ ሆቴሎችና ግሮሰሪዎች አገልግሎት መስጠት የሚችሉት እስከ ምሽቱ 2 ሰዓት ድረስ ብቻ እንዲሆንም ተወስኗል ነው የተባለው። የጋምቤላ ከተማ አስተዳደር እነዚህን መመሪያዎች ጥሶ የተገኘ ማንኛውም ግለሰብ አስተዳደራዊ እርምጃ ይወሰድበታል ሲልም አስጠንቅቋል። በጋምቤላ ከተማ አስተዳደር ከታህሳስ ወር መግቢያ ጀምሮ ለ2 ሳምንት ያክል የንጹሃን ህይወት የቀጠፈ ግጭት ተከስቶ እንደነበር በወቅቱ ቦርከና መዘገቡ ይታወሳል። ክልሉ የጸጥታ መደፍረሱ ከአቅሙ በላይ ሆኖ መቆጣጠር ባለመቻሉ የመከላከያ ሰራዊትና የፌዴራል ፖሊስ እንዲገቡ አስገዳጅ ሁኔታ ተፈጥሯል። የከተማ አስተዳደሩ የተፈጠረውን የጸጥታ ችግር ለመቆጣጠር ያስችላል ያለውን የሰዓት እላፊ ገደብ በተከታታይ ለ2 ጊዜ ያሳለፈ ሲሆን የሰዓት እላፊ ገደቡ እስካሁን ድረስ አልተነሳም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በጋምቤላ ከተማ በተፈጠረው ግጭት የሰው ህይወት መጥፋቱንና ንብረት መውደሙን አረጋግጫለሁ ካለ በኋላ ጉዳት ለደረሰባቸው ካሳ እንዲከፈልም ጠይቋል። በእስር ላይ የሚገኙት ጄኔራል ጉዑሽ ገብረ ፍርድ ቤት አለመቅረባቸውን የቤተሰብ አባል ተናገሩ። የቀድሞው የአርሚ 15 አዛዥ ብርጋዴር ጄኔራል ጉዑሽ ገብረ በቁጥጥር ስር ከዋሉ በኋላ በአራተኛው ቀን ከቤተሰቦቻቸው ጋር ለአጭር ጊዜ ብቻ እንደተገናኙ የቤተሰብ አባል ገልጸዋል። ጄኔራሉ ፍርድ ቤት ቀርበዋል በሚል እየተሰራጨ ያለውን ዘገባ ውድቅ ያደረጉት የቤተሰብ አባሉ እስካሁን ባለው ሁኔታ በዳኛ ፊት አልቀረቡም፣ እንዲሁም ከጠበቃ ጋርም አልተገናኙም ብለዋል። የጄኔራል ጉዑሽ ወንድም አቶ ይብራህ ገብሬ ጄኔራል ጉዑሽ ፍርድ ቤት እንዳልቀረቡ ለቤተሰቦቻቸው መናገራቸውን አዲስ ስታንዳርድ ዘግበዋል። አቶ ይብራህ አክለውም 2 ግለሰቦች ጄኔራሉ ወደ ታሰሩበት ቦታ መጥተው ዳኛና አቃቤ ሕግ መሆናቸውን በመግለጽ ራሳቸውን ካስተዋወቁ በኋላ መሄዳቸውን ጠቅሰው ችሎታ ለመቅረባቸውን አስረድተዋል። የጄኔራሉ ቤተሰቦች ማክሰኞ ዕለት ያደረጉት ጉብኝት የተገደበና በመገናኛ ብዙሃን በተሳሳተ መልኩ የቀረበ ነው ሲሉ የጄኔራል ወንድም ከሰዋል። አቶ ይብራህ ዛሬ እንዳናገኘው ተከልክለናል። ትናንት የተደረገው ጉብኝት ለመገናኛ ብዙሃን ተብሎ የተፈቀደ ነበር። እኛ ከመድረሳችን በፊት አንድ ጋዜጠኛ ተገኝቶ ያለ ፈቃዳችን ቤተሰቡን ሲቀርጽ ነበር። ይህ ጄኔራሉ ከቤተሰቦቹ ጋር እየተገናኘ እንደሆነ ለማስመሰል የተደረገ ነው ብለዋል። የብርጋዴር ጄኔራል ጉዑሽ ቤተሰቦች ለአጭር ጊዜ ለማየት ቢፈቀድላቸውም እስካሁን ግን ጠበቃ ለማቆም እንዳልቻሉ ገልጸዋል። ቤተሰቦቹ አክለውም ጄኔራል ጉዑሽ የመረጡትን ጠበቃ የማግኘትም ሆነ የማማከር መብታቸው እስካሁን እንዳልተከበረላቸውም ገልጸዋል። ቆይታችን አጭር ቢሆንም ወንድማችንን በማየታችን ከቀናት ጭንቀት በኋላ ጥቂት ረፍት አግኝተናል ያሉት አቶ ይብራህ ጄኔራሉ በቁጥጥር ስር የዋሉት ለስብሰባ ተጠርተው በሄዱበት ወቅት እንደነበርም ነግረውናል ብለዋል። ቤተሰቦቹ ጄኔራሉ ካለባቸው የጤና እክል አንጻር ተገቢውን ምግብና ልብስ ማቅረብ እንዲችሉ መደበኛ የማግኘት ፍቃድ እንዲሰጣቸው ለሚመለከታቸው አካላት ጥሪ አቅርበዋል። የትግራይ ሰላምና ጸጥታ ቢሮ ቤተሰቦቹ ላቀረቡት መደበኛ የጉብኝት ፍቃድና ጠበቃ የማግኘት ጥያቄን በተመለከተ የሰጠው ማብራሪያ የለም። የትግራይ ኃይሎች የአርሚ 15 የቀድሞ አዛዥ ብርጋዴር ጄኔራል ጉዑሽ ገብረ በቁጥጥር ስር ከዋሉ በኋላ ቤተሰብም ሆነ ጠበቃ እንዳይጠይቋቸው ተከልክለው እንደነበርም ተገልጿል። የክልሉ ሰላምና ጸጥታ ቢሮ ቀደም ሲል በሰጠው መግለጫ እርምጃው በትግራይ ኃይሎች ውስጥ ዲሲፕሊን፣ ተጠያቂነትና የህግ የበላይነትን ለማስከበር የሚደረግ ጥረት አካል መሆኑን ገልጸዋል። ቢሮው ማንኛውም ግለሰብ ከህግ በላይ አይደለም ሲል በመግለጽ አንዳንድ ከፍተኛ ወታደራዊ አመራሮች የወታደራዊ ደንቦችን ጥሰዋል፣ ውስጣዊ አንድነትን አዳክመዋል፣ እንዲሁም በከተሞች ለተከሰቱ ግጭቶችና አለመረጋጋቶች ምክንያት ከሆኑ የወንጀል አካላት ጋር ግንኙነት አላቸው በሚል ወንጅሏል። እንደ ሰላምና ጸጥታ ቢሮ መግለጫ ብርጋዴር ጄኔራል ጉዑሽ በትግራይ የጸጥታ ኃይሎች የመጀመሪያ ደረጃ ፍርድ ቤት ቀርበው ከጠላት ጋር በማበር ሰራዊቱን ለመበተን በመንቀሳቀስና የከፍተኛ ወታደራዊ አመራሮችን ትዕዛዝ በመጣስ ክስ ቀርቦባቸዋል። ፍርድ ቤቱም ለአቃቤ ሕግ ለተጨማሪ ምርመራ 9 ቀናት በመፍቀድ ለጥር 18 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን የክልሉ መገናኛ ብዙሃን ዘግበዋል። ይሁን እንጂ ቤተሰቦቹ ይህንን የፍርድ ቤት ውሎ ሙሉ በሙሉ በማስተባበል እስካሁን ስለቀረበባቸው ክስም ሆነ ስለታሰሩበት ቦታ በይፋ የተነገራቸው ነገር እንደሌለ ገልጸዋል።
ሂውማን ራይትስ ዎች በኢትዮጵያ ከማዕድን ማውጣት ብክለት ጋር በተያያዘ ተጎጂ ለሆኑ ሕፃናት ፍትህ እንደሚያስፈልጋቸው አስታወቀ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች ዛሬ ባወጣው አዲስ መግለጫ በኢትዮጵያ በማዕድን ማውጣት የተሰማሩ ሕፃናት ፍትህ እንደሚያስፈልጋቸው አመላክቷል። በኢትዮጵያ በኦሮሚያ ክልል በለጋ ደንቢ የሚገኘው የወርቅ ማውጫ ሕፃናት ላይ ለረጅም ጊዜ የሚቆይ የጤና እክል እንደሚያስከትል፣ እናቶችን ለውርጃ እንደሚዳረግ እንዲሁም ጨቅላ ሕፃናት ሕይወታቸው አልፎ እንዲወለዱ ያደርጋል በማለት የአካባቢው ነዋሪዎች ቅሬታ እንደሚያቀርቡ አስታውቋል። በኢትዮጵያ ከሚገኙ የወርቅ ማውጫዎች ትልቁ የሆነው በለጋ ደንቢ የወርቅ ማውጫ በውስጡ ከፍተኛ መጠን ያላቸው እንደ ካድሚየም፣ ሜርኩሪ፣ ሊድ እና አርሰኒክ ያሉ መርዛማ ኬሚካሎች እንደሚገኙ በርካታ ጥናቶች ያመላክታሉ ብሏል ሂውማን ራይትስ ዎች። በመጪው ሳምንት ስብሰባውን የሚያካሂደው የተባበሩት መንግስታት ድርጅት የህፃናት መብቶች ኮሚቴ በለጋ ደንቢ ወርቅ ማውጫ አካባቢ የሚኖሩ ህፃናትን አሳሳቢ የጤና ሁኔታ እንደሚገመግም ሂውማን ራይትስ ዎች ያወጣው መግለጫ ያመላክታል። እንደ አውሮፓውያን አቆጣጠር ከ2018 እስከ 2021 የኢትዮጵያ መንግስት በአካባቢው ከማዕድን ማውጫው ብክለት ጋር ተያይዞ ከተነሳው ተቃውሞ በኋላ የማዕድን ማውጣቱን በአካባቢው ያገደ ሲሆን ስፍራው ላይ የሚነሱ ስጋቶች ከተፈቱ ብቻ ዳግም እንደሚከፈት ቃል ገብቶ ነበር ሲልም አስታውሷል። ይሁን እንጂ ሂውማን ራይትስ ዎች አረጋግጫለሁ እንዳለው ከሆነ መንግስት የራሱን የጤና ጥናት ውጤት በመደበቅና ለህዝብ ይፋ ሳያደርግ የወርቅ ማውጣት ስራውን መልሶ አስጀምሯል። እንዲሁም ማውጫውን ከሚያስተዳድረው መድረክ ኢንቨስትመንት ግሩፕ ጋር የተደረገው የመግባቢያ ስምምነትም ሚስጥራዊ ሆኖ እንዲቆይ አድርጓል ሲልም ተችቷል። መድረክ ለሂውማን ራይትስ ዎች እንዳስታወቀው ከሆነ ለአካባቢው ተጎጂዎች የካሳ መክፈሉን፣ የመርዛማ ኬሚካሎች አወጋገድ ማሻሻያውንና የሚለቀቁት ኬሚካሎች መጠንም በዓለም ጤና ድርጅት ከተቀመጠው መስፈርት በታች መሆናቸውን ገልጸዋል። የኢትዮጵያ መንግስት የህፃናት መብትን በዓለም አቀፍ ህግ መሰረት ማስከበር አለበት የሚለው ሂውማን ራይትስ ዎች የንግድ ተቋማትም ለሰብአዊ መብት ጥሰቶች አስተዋጽኦ እያደረጉ አለመሆናቸውን ማረጋገጥ አለባቸው ብለዋል። ሂውማን ራይትስ ዎችና የኮንቶማ ዳሪሞ አሊያንስ በጋራ በመሆን ለተባበሩት መንግስታት ኮሚቴ ያቀረቡት ስጋትና ጥቆማ ኮሚቴው የኢትዮጵያ መንግስት የህፃናትን ጤና ለመታደግ የወርቅ ማውጫ ስራ በአስቸኳይ እንዲያግድ፣ ማውጫው ስራ ከመጀመሩ በፊት ገለልተኛ የሆነ የአካባቢ ጤና ጥናት እንዲደረግ፣ ለተጎጂዎች ተገቢው ካሳ እንዲከፈል፣ የህክምና እርዳታና የፍትህ አገልግሎት እንዲመቻችም አሳስበዋል። የተባበሩት መንግስታት ድርጅት ኮሚቴ ይህንን አጋጣሚ በመጠቀም በለጋ ደንቢ አካባቢ ለሚኖሩ ህፃናትና ቤተሰቦቻቸው እውነተኛ ለውጥ ማምጣት እንደሚኖርበትም አሳስበዋል። ከውጭ አሜሪካ ከዓለም ጤና ድርጅት መውጣቷን በይፋ አስታወቀች። የዓለም ጤና ድርጅት በበኩሉ አሜሪካ ያለባትን $260 ሚሊዮን የአባልነት መዋጮ አለመክፈሏን አስታውቆ እንድትከፍልም አሳስበዋል። ፕሬዚዳንት ዶናልድ ትራምፕ ከአንድ ዓመት በፊት አሜሪካ ከድርጅቱ እንድትወጣ መፈረማቸውን ተከትሎ ነው መውጣቷ የተገለጸው። ነገር ግን ሀገሪቱ ከ2024 ጀምሮ መክፈል የነበረባትን $260 ሚሊዮን አለመክፈሏን የዓለም ጤና ድርጅት አስታውቋል። በመሆኑም ከአባልነት መውጣቷን ተከትሎ የአባልነት መዋጮ እንድትከፍልም ጠይቋል። የድርጅቱ አባል ሀገራት በአሜሪካ መውጣት ዙሪያ ከቦርድ አመራሮች ጋር ለመምከር በቀጣይ ወር ቀጠሮ መያዛቸውን ፋርማ ዘግበዋል። ፕሬዚዳንት ዶናልድ ትራምፕ አሜሪካ ከዓለም ጤና ድርጅት እንደምትወጣ የተናገሩት በመጀመሪያው የሥልጣን ዘመናቸው ቢሆንም በ2020 በምርጫ መሸነፋቸውን ተከትሎ የፕሬዚዳንት ባይደን አስተዳደር ውሳኔያቸውን ሽሮታል። ነገር ግን ትራምፕ ዳግም ወደ ስልጣን ከተመለሱ በኋላ አሜሪካ ከዓመት በፊት በሰጠችው ቅድመ ማስጠንቀቂያ መሰረት የተባበሩት መንግስታት ድርጅት አካል ከሆነው የዓለም ጤና ድርጅት WHO አባልነት በይፋ ለቃ ወጥታለች። ፕሬዝዳንቱ ሁለተኛ ዙር የስልጣን ዘመናቸውን በጀመሩበት ዕለት ካስተላለፏቸው የአመራር ውሳኔዎች መካከል አንዱ የሆነው ከዓለም ጤና ድርጅት መውጣት ተግባራዊ ሆኗል። ይህንን ውሳኔ ተከትሎ የአሜሪካ ሰንደቅ ዓላማ ስዊዘርላንድ ጄኔቫ ከሚገኘው የዓለም ጤና ድርጅት ዋና መስሪያ ቤት እንዲነሳ ተደርጓል። ከዚህ በኋላም ሀገሪቱ ከዓለም ጤና ድርጅት ጋር የሚኖራት ግንኙነት ውስንና ከተቋሙ መውጣቷን ለማጠናቀቅ በሚያስፈልጉ ጉዳዮች ላይ ብቻ እንደሚሆን ተገልጿል። አንድ ከፍተኛ የአሜሪካ መንግስት የጤና ባለስልጣን በድርጅቱ ውስጥ በታዛቢነት የመሳተፍም ሆነ መልሶ አባል የመሆን እቅድ የለንም ሲሉ ተናግረዋል። ነገር ግን ከአሜሪካ ጤናና የውጭ ጉዳይ መስሪያ ቤቶች በጋራ በወጣው መግለጫ መሰረት ከዚህ በኋላ ሀገሪቱ ከዓለም ጤና ድርጅት ጋር የሚኖራት ግንኙነት ውስንና ከተቋሙ መውጣቷን ለማጠናቀቅም በሚያስፈልጉ ጉዳዮች ላይ እንደሚሆንም ተጠቅሷል። ሀገሪቱ በበሽታዎች ቁጥጥርና ቅድሚያ በሚሰጣቸው በሌሎች የህብረተሰብ ጤና ጉዳዮች ላይ በዓለም አቀፍ ድርጅት በኩል ሳይሆን በቀጥታ ከሀገራት ጋር ለመስራት አቅዳለች ነው የተባለው። በኢትዮጵያዊ ዶክተር ቴዎድሮስ አድሃኖም ገብረ ኢየሱስ የሚመራውና ከ190 በላይ አገራትን በአባልነት ከያዘው ተቋም አሜሪካ ለመውጣት መወሰኗ በአሜሪካ እንዲሁም በቀሪው የዓለም ክፍል የሚከናወኑ የጤና ስራዎች እንደሚጎዳ ተገልጿል። ዶክተር ቴዎድሮስ አድሃኖም ከዚህ ቀደም ለፕሬዝዳንት ትራምፕ ውሳኔ በሰጡት ምላሽ እርምጃውን
ኮንነው መልሰው እንዲያጤኑበት ማሳስበው ነበር። ፕሬዝዳንት ትራምፕ ግን በ2019 በተከሰተው የኮሮና ቫይረስ ወረርሽኝ ወይም ኮቪድ-19 ዙሪያ ዶክተር ቴዎድሮስ የሚመሩት የዓለም ጤና ድርጅት በሽታው በተከሰተበት የቻይና ውሃን ከተማ ምርመራ ባለማድረጉ ተጠያቂ አድርገውታል። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው የዓለም ጤና ድርጅት የኮቪድ-19 ወረርሽኝም በተመለከተ የሚጠበቅበትን አላከናወነም በሚል ከድርጅቱ ለመውጣት ወስነው የነበረ ቢሆንም በጆ ባይደን በመሸነፋቸው ተግባራዊ ሳይሆን መቅረቱ ይታወሳል። አሜሪካ ራሷን ያገለለችው ከዓለም ጤና ድርጅት ብቻ ሳይሆን ትራምፕ በቅርቡ 70 ከሚደርሱ የመንግስታቱ ድርጅት አካላት ከሆኑ ተቋማት ለመውጣት ውሳኔ አሳልፈዋል። በተጨማሪም የሰላም ቦርድ በማለት ፕሬዝዳንት ትራምፕ በቅርቡ ያስተዋወቁት ስብስብም የተባበሩት መንግስታት ድርጅትን ሚና የሚያዳክም ነው በሚል ከወዲሁ ትችትን እያስተናገደ ይገኛል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን ቀደም ሲል ያደመጣችኋቸውን ይመስሉ ነበር። ስላደመጣችሁና አብራችሁን ስለሆናችሁ እናመሰግናለን። ጤና ይስጥልን።